ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሞን ብርሃን ናት። ላቅሞ ባትሪ ባቅሞ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት እኔም አባ ተባልኩ፣ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና የተባለ አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ዳዊትም ንጉስ እግዚአብሔርም ንጉስ። ዳዊትስ ጥሩ ነው እና ጀሬም ንጉስ እግዚአብሔርም ንጉስ። እሱ እርባታው በምን አይነት መንገድ ነው የሚሄደው? ቤዘወ ይቤዙ ይቤዙ እያለ በዚህ መልክ የሚዘረዘር ቤዞ ቤዞት የሚል ከዛ ከዚህ እየዘረዘርን ስንሄድ ቤዛዊ ለወንድ፣ ቤዛውያን ለብዙ ወንዶች፣ ቤዛዊት ለሴት፣ ቤዛውያት ለብዙ ሴቶች በዚህ መንገድ ይላል። ስለዚህ አሁን ቤዛዊት ስንል ለእመቤታችን ስንቀጽል ወይም ለሌላም ሴት ልንቀጽል የምንችለው በዛ ነው። ስም ብናወጣ ለሴቶች ቤዛ ብለን ስም ልናወጣ እንችላለን። ቤዛ ብለን ለአንዲት ልጅ ስም ስናወጣ የስሟ ትርጉም ምንድነው? ቤዛ ብለን ስናወጣ በአገባቡ መንገድ ፈንታ፣ ስለ፣ ምክንያት፣ ዋስ፣ ተያዥ የሚል ከለላ ሊሆን የሚችልበት ደረጃ አለ። ከለላ፣ ጋሻ የምንለውን አይነት ትርጉም ይዞ ሊመጣ ይችላል። ስለዚህ አሁን በዚህ መሰረት አሁን ድንግል ማርያም የተጠየቁት ጥያቄ ይመስለኛል አንድ ሰው አስተምሮ ይመስለኛል እንደዛ ነው። ሰው ሲያስተምር ሰማን ብለው ነው። ወላዲተ አምላክ ድንግል ማርያምን ቤዛዊተ ዓለም አትባልም፣ ፍጡር ቤዛ ሊባል አይችልም የሚል አስተምሮ ነው። ይሄን ግሱን አገባቡን በስም ደግሞ በናውን ደረጃ ይሄን ከተነጋገርን በምን መልክ እንደሚገለጽ ደግሞ አጠቃቀሙን በአረፍተ ነገር ውስጥ ላሳያችሁ። አሁን ልክ ከላይ ትርጉሙን አይተናል። አጠቃቀሙ እንዴት ነው የምንጠቀመው የሚለውን ለምሳሌ መጀመሪያ ግን እንጨርስ። ስለ ኢየሱስ ክርስቶስ አሁን እየተከራከርን ስላልሆነ ጥያቄም ስለሌላችሁ ቤዛ ኩሉ ዓለም አለቀ በቃ። የዓለም መድኃኒት ማለት ነው። ቤዛ ኩሉ ዓለም ዮም ተወልደ፣ ዛሬ የዓለም መድኃኒት ተወለደ የምንለው መድኃኒት ተወለደ። ኢየሱስ መድኃኒት፣ የዓለም መድኃኒት። የዓለም መድኃኒትም ስንል ይለያል። የዓለም መድኃኒትም ስንል ይለያል። ሌሎች መድኃኒት የሚባሉ ሊኖሩ ይችላሉ ሰዎች፣ እሱ ግን ይለያል። ለምሳሌ ኢያሱ ስንል መድኃኒት ማለት ነው። ኢሳይያስ ስንል መድኃኒት ማለት ነው። ኢየሱስ ስንል መድኃኒት ማለት ነው። ግን ይለያል የሱ መድኃኒትነት፣ እነሱ ደግሞ የነሱ መድኃኒትነት ይለያል። ስለዚህ መድኃኒተ ዓለም፣ የዓለም መድኃኒት፣ መድኃኔ ዓለም፣ የዓለም መድኃኒት፣ ቤዛ ኩሉ ዓለም፣ የዓለም መድኃኒት፣ የዓለም ቤዛ ስንል በቀራንዮ አደባባይ ደሙን አፍሶ ስጋውን ቆርሶ አዳነን የሚል ነው። ለድንግል ማርያም ስንጠቀም ግን በዛ እንዳልሆነ ማንም ኦርቶዶክሳዊ ያውቃል። አይደለም ኦርቶዶክሱ ሌላውም ሊያውቅ ይችላል። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሙን አፍሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊት ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳችሁ ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ስለዚህ ጫማ የእግር ቤዛ ይባላል። ጋሻ ለምሳሌ ጋሻ ቤዛ አካል ነው። የአካል ቤዛ ከለላ ነው ጋሻው። ስለዚህ እግር በጠጠር በሾክ እንዳይወጋ የሚከለክለው ማን ነው? ጫማ ነው። ስለዚህ ከዚህ ስርዓት አኳያ አብሮ የተያዘ ሌላ ረቂቅ ሚስጥር ደግሞ ልንገራችሁ። በብሉይ ዘመን ጀምሮ ያለ ለምሳሌ መጽሐፈ ሩት ምዕራፍ 4ን ተመልከቱ። ይልቁንም ቁጥር 4 ላይ
በቤተልሔም የነበረው አቤሜሌክ ሚስቱን ኑኃሚንን ይዞ ወደ ሞዓብ ምድር ሄደ። በቤተልሔም ረሃብ ነበረና አቤሜሌክ በሞዓብ ምድር ሞተ። 2 ልጆቹ መሐሎንና ኬሌዎን ነበሩ። እነሱም በዛ አግብተው ነበሩ። 2ቱም ግን ሞቱ። ኑኃሚን ብቻዋን ቀረች። ቤተልሔምን እግዚአብሔር እንደባረከ በሰማች ጊዜ ወደ ሀገሬ ወደ ቤተልሔም ልሂድ አለች። 2ቱ የልጆቿ ሚስቶች አብረን እንሂድ አሉ። ያችኛዋ ስትቀር ሩት ተከተላት ሄደች። ሩት እዛ ከሄደች በኋላ ባሏ መሐሎን ነው። የመሐሎን ሚስት ነበረች ሩት። ስለዚህ በብሉይ ዘመን ምን አለ? አንድ ሴት ብቻዋን እንዳትቀር፣ ያለ እርዳታ እንዳትቀር፣ የሱን መሬት እሷ ማረስ መቆፈር ስለማትችል ዋርሳ ይሆንና ወንድምየው ያገባትና ከዛ በኋላ ምን ይሆናል? መሬቷን እያረሰ እሷንም እያስተዳደረ ልጅ እየወለደ ቤዛነት ግን ለሞተው ይሆናል። ለሞተው ቤዛ ይሆነዋል። ስለዚህ ይሄ ስርዓት ሲደረግ አይሁድ ምን ያደርጋሉ? ሰው ይሰበሰባል። ለምሳሌ ቦዔዝ 10 ሰዎች ሰብስቦ ሽማግሌዎች አድርጎ ከዛም እንደሚደረገው ጫማውን ያወልቅና ስርዓት አለ። ያኛው አልችልም ሲል ያኛው ለዛኛው ቤዛ ይሆነዋል። ጫማ የእግር ቤዛ እንደሆነ ይላል ትርጓሜ መጽሐፋችን በግልጽ የተቀመጠ ነው። በትርጓሜው የምነግራችሁ ደግሞ ለአንዳንድ ካህናት ለአባቶቻችን ምንም ለእናንተ ጥያቄ አይደለም። እርግጥ ግን ቦታውንም የምነግራችሁ የት ቦታ እንዳለ እንድናየው ነው። መጽሐፈ ሩት ምዕራፍ 4 ቁጥር 4 ላይ ጫማ የሚለውን አሁን ሳለ አንዳንድ ቀጥታ ትርጉም አይተው ሰዎች ቤዛ ማለት ጫማ ማለት ነው ምናምን ሲሉ ከየት እንደመጣ ማገናኘት ስላለብኝ ነው። ከዚህ የተነሳ ነው። ጋሻም ከለላ ነው፣ ሰውነትን ስለሚከልል ቤዛ ነው። እንግዲህ ድንግል ማርያም ቤዛዊተ ዓለም ስንላት ወዴት እየሄድን እንደሆነ ምን እንደሆነ ሚስጥሩንም ከዚህ ራሱ መረዳት ትችላላችሁ ማለት ነው፣ ማየት ትችላላችሁ ማለት ነው። ስለዚህ ቤዛ የሚለው ያ ነው። ፍጡራን አብርሃም ቤዛ መባል ይችላል? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራንዮ ላይ ተሰቅለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው። ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ። ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ስለ ሙሴን እግዚአብሔር ምን እንዲያደርገው አይደለም ቤዛ እኮ ሙሴን ተመልከቱ። ቤዛ ማለት ተመልከቱ፣ ስለዛኛው ዋስ፣ ስለዛኛው ጠበቃ፣ ስለዛኛው ጋሻ፣ ስለዛኛው ከለላ፣ ስለዛኛው ምክንያት፣ ስለዛኛው ፈንታ ሆኖት ማለት ነው። ሙሴ ጭራሽ እግዚአብሔር ያለው እጅግ የሚደንቅ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ሙሴ እኔ ለፈርዖን አምላክ አድርጌሃለሁ። ሙሴ እኔ ለፈርዖን አምላክ አድርጌሃለሁ አለው። የሚገርማችሁ ደግሞ ሙሴን ለፈርዖን አምላክ ሲያደርገው ለፈርዖን አምላክ ሲያደርገው ሙሴ አምላክ ሲሆን እሱ ደግሞ ነቢይ ያስፈልገዋል። ተመልከቱ፣ በጣም የሚደንቅ እኮ ነው። ሙሴን አምላክ ሲያደርገው አምላክ ደግሞ ነቢያት አሉት። ስለዚህ ማንን አመጣ? አሮንን አመጣና ወንድምህ አሮን ደግሞ ለአንተ ነቢይ ይሆንልሃል፣ አፍ ይሆንልሃል። ሙሴ አፌ ልቱት ነው መናገር አልችልም ሲል ወንድምህ አፍ ይሆናል፣ አሮን ለአንተ ነቢይ ይሆንልሃል አለው። ይሄ ማለት እጅግ ድንቅ ነው። ሙሴ ፈጣሪ ነው ማለት አይደለም። ኦርቶዶክስ ይሄ ነው ትምህርቷ፣ ረቂቅ ነው ትምህርቷ። አንዳንድ ሰዎች ብሉይ ተምሯል፣ አዲስ ተምሯል፣ ይሄን ተምሮ የለም ግን እንደ ጋሪ ፈረስ እንዲህ ይዞ በቃል ይዞ ወይም ደግሞ ከጊዜ ሁኔታ ጋር የተደባለቀ ትምህርት የሚሰጥ ብዙ ትውልድ ሊነሳ ይችላል። ይሄ ምንም ድንቅ ነገር አይደለም፣ አይደንቅም። ስለዚህ ቤዛ የሚለውን ልብ ብላችሁ ተመልከቱ። ቅዱስ እስጢፋኖስ ቀዳሜ ሰማዕት በረከቱ ይደርብንና የዚህ ቅዱስ ሰማዕት ትምህርት በተለይ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ስለ ሙሴ ሲናገር ቁጥር 35 ላይ የሐዋርያት ሥራ 7:35 ላይ ሙሴን ቤዛ አይደለህም ብለው የገዛ ወገኖች እኮ ማን ነው በእኛ ላይ አለቃ ያደረጋሉት? ማን ነው እኛ ላይ የሾመን? ማን ነው ቤዛ ያደረገህ አንተን አሉት። የሙሴን ቤዛነት የሙሴን አለቃነት አልፈለጉም። ተመልከቱ። ሙሴን ግን ምን አድርጎታል? እግዚአብሔር ለህዝቡ ቤዛ፣ ለፈርዖን አምላክ አድርጎታል። ልብ በሉ። ለህዝቡ ምን አድርጎታል? ቤዛ፣ ለፈርዖን አምላክ አድርጎታል። አመጹ አለ።
ቅዱስ እስጢፋኖስ ሲሰብክ ምን አለ? አመጹ። ማነው አንተን በእኛ ላይ ሹም ያደረገ? ማነው አንተን በእኛ ላይ አለቃ ያደረገ? አንተን ማነው በእኛ ላይ ያደረገ አሉ። እግዚአብሔር ግን ይላል ቅዱስ እስጢፋኖስ፣ ሚስጥሩን ይግለጽልን፣ እመቤታችን አትለየን። እግዚአብሔር ግን ሙሴን ምን አለ? ፈራጅና ቤዛ አድርጎ ሾመው አለ። ፈራጅና ቤዛ፣ ከቤዛ በላይ ፈራጅ ይበልጣል። ተመልከቱ፣ ስለ ቃል ከሆነ የምናወራው ፈራጅ ይበልጣል። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ሙሴን አድርጎታል። ዮሴፍን ለወንድሞቹ አድርጎታል። በእነ አብርሃም ዘር አሕዛብ ሊባረካሉ ብሎ ቤዛ አድርጓቸዋል። ይህ ማለት ፈጣሪ ናቸው፣ ቀራንዮ ላይ ተሰቅለው ደማቸውን አፍስሰው ያድናሉ ማለት አይደለም ብለንም አናውቅም። ሌላ ቀርቶ በጉ ያ በግ በአካል በዛ ጊዜ ሞሪያ ላይ መጣው በግ ነው አይደለ? እሱ ቤዛ ይስሐቅ ተብሏል። ትርጓሜያችን ላይ አለ፣ በትርጓሜያችን ላይ ተጽፏል። የኦሪት ዘፍጥረት ምዕራፍ 22 ታሪክ አብርሃም ልጁ ይስሐቅን ሊሰዋው ወደ ተራራው በወጣ ጊዜ የሆነውን ታሪክ ነው የማስታውሳችሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 13 ላይ ደግሞ ተመልከቱት። ቁጥር 13 ላይ እሱ ላይ ያለው በግዕዙ ህየንተ የሚለውን ቃል ይጠቀማል። ቅድም ያልኳችሁ ከቤዛ ጋር አንድ አይነት ነው። በትርጓሜያችን ላይ ግን አንድምታውን ሲዘረዝር ምን እንደሚለው በጉ ምሳሌነቱን ሲያስቀምጥ ቤዛ ይስሐቅ ነው። ወደፊት ሚስጥሩ ትርጉሙ ወደ ማን ነው የሚያሳየው? ወደ ኢየሱስ ነው። በጊዜው ግን ቤዛ የሆነው ለይስሐቅ ማን ነው? በጉ ነው። ይስሐቅ ደግሞ የምዕመናን ምሳሌ ነው። ለኛ ለሁላችን ለምዕመናን ደግሞ መገረፍ ሲገባን ተገርፎ፣ መሞት ሲገባን ሞቶ የኛን መከራ ወስዶ በቀራንዮ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነን ደግሞ ከመርገመ ሥጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው። በሌላ በማንም አልዳንም። ይሄ ቤዛነት ነው የሱ። ተመልከቱ፣ ከመርገመ ሥጋ ከመርገመ ነፍስ የነበረው በጊደሮች ደም አልነበረም፣ ቤዛ ነበሩ። በዛ ጊዜ ጊደሮቹ ላሞቹ ቤዛ ነበሩ፣ ወይፈኑ ቤዛ ነበረ፣ ርግቡ ማይነቁ በዛ ጊዜ ቤዛ ነበረ። ግን ያ ቤዛነት በብሎ የነበረው ጥላ ኢየሱስን የሚያሳይ ነው። ከመርገመ ሥጋ ከመርገመ ነፍስ በቀራንዮ አደባባይ ሁላችን የፈወሰ ኢየሱስ ክርስቶስ መድኃኒት ነው፣ ቤዛ ነው። ለሙሴ ስንጠቀም፣ ለአብርሃም ስንጠቀም፣ ለይስሐቅ ስንጠቀም፣ ለቅዱሳን ስንጠቀም በተለይ ለእመቤታችን ስንጠቀም ደግሞ በተለይ ደግሞ ሌላ መልክ አለው። መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው፣ መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያንን ምስጢር የሚያውቅ ሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። ምክንያቱም እንዴት ነው ጸሎቱ ራሱ ሊጸልየው የሚችለው? እንዴት ነው? ለምሳሌ የዘወትር ጸሎት ቅዱስ ያሬድ የደረሰው ላይ ሁሌ የምንለው አለ አይደል? የዘወትር ጸሎት ላይ ሰግድ ለአብ ለመንፈስ ቅዱስ ሀተ ስግደተ የሚለው ከዛ በኋላ ሰግድ ለእግዝእትነ ማርያም ቅድስት ድንግል ወላዲተ አምላክ ብለን ከዛ ደግሞ ሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር አይደለም የምንለው። ከዛ ምንድነው የምንለው? ሁላችሁም የምታውቁት ይመስለኛል። መስቀል እያለን ምንናገረው የለም? መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ እንላለን እኮ። ተመልከቱ። ስለዚህ መስቀል ቤዛነ አለን እኮ። አሁን መስቀል ቤዛነ ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድኂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። ትምህርቷም ረቂቅ ነው ወገኖች። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል። ምክንያቱም መልክዓ ማርያም ላይ ራሱ የምንጸልየው በተለይ ካህናት በየዕለቱ የምትደግሙት፣ ዲያቆናት በየዕለቱ የምትደግሙት ነው። ሰላም ለአእናፍኪ የሚለው ስለ እመቤታችንን አእናፍ ወይም አፍንጫዋን እያንዳንዱ አካል እየጠራ የምናመሰግንበታል። እዛ ላይ ሲናገር ሰላም ለአእናፍኪ ብሎ መሳከወ ሰናይ መዓዛ እያለ እንዴት እመቤታችን እንደሚጠራ
ይሄይስ ፈድፋደ እያለ እምጼና ስሂን ዘጠረጴዛ ማርያም ድንግል ለሕይወትየ ምርጉዛ። ተመልከቱ። አሁን ቅዳሴ እግዚእ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ምርጉዝ አንተ ይለዋል። በአማርኛ ምርኩዝ እንደምንለው ማለት ነው። ተመልከቱ። አሁን እዚህ እመቤታችን ቅድስተ ቅዱሳን ድንግል ማርያም ድንግል ለሕይወትየ ምርጉዛ ይላታል። ይሄ ሁሌ በየዕለቱ የምንጸልየው ነው። ተመልከቱ። ያዕቆብ በሎዛ ምድር በመሰላል ያየው ራእይ ያዕቆብ ያየው ራእይን ያነሳና ምንድነው የሚለው ደራሲው? አመ ዕለተ ፍዳ ይላል። አመ ዕለተ ፍዳ። እቺ ዕለተ ፍዳ የምትባለው ደግሞ ምጽአት ቀን ነች። በዚች ቀን አመ ዕለተ ፍዳ ተመልከቱ። በዚያ በፍዳ ዕለት ቀን ኩንኒ ቃውመ ወቤዛ ይላታል። ኩንኒ ሁኝኝ። እመቤታችን ምን ሁኝኝ አላት? ቃውመ ወቤዛ። ምን ማለት ነው? ዋስ፣ ጠበቃ፣ ቤዛ ሁኝኝ። ቤዛ ሁኝኝ። ታዲያ እንዴት ነው ቤዛዊት ዓለም አትባልም የሚባለው? ድርሰታችን ምንድን ነው? ትርጓሜያችን ምንድን ነው? አንድምታችን ምንድን ነው? ብሉዩ ምንድን ነው? ሐዲሱ ምንድን ነው? ምን እንደሚያስተምረው? ጫማ ለእግር ቤዛ ሲሆን፣ ጋሻ ለአካል ቤዛ ሲሆን፣ ገንዘብ ለነፍስ ቤዛ ሲሆን፣ ሰው ለሰው ተመልከቱ። ቦዔዝ ለመሐሎን ለሞተ ወንድሙ ቤዛ ሆኖ ተመልከቱ ሩትን በክብር እንዲያኖር ሲደረግ፣ ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድህን ስትሆን ቤዛዊት ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊት ዓለም ደግሞ ምናት እሷን በተለየ መልክ አያችሁ። ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊት ዓለምና ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ባለፈውም በእመቤታችን ንጽሕና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዘኛውም በምኑም አይቻለሁ። የእመቤታችን ንጽሕና ለማጉደፍ የሚነሳ ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል፣ ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምን አለ? እግዚአብሔር ከሰማይ ሆኖ ተመለከተ፣ አሸተተ፣ እንዳንቺ ያለ አላገኘም ማለት እኮ። ቤዛ ናት እመቤታችን። ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድነው? እስመ ፈተወ ንጉሥ ነቂ ይላታል እኮ። ንጉሥ ውበትሽን ወደደ። ቤዛ የሆነችው ለእኛ እሷ ናት። ተመልከቱ። ቤዛዊተ ዓለም ስንላት እመቤታችን ምክንያተ ድኅን መሆኗን፣ አማላጅ መሆኗን፣ በእኛ ፈንታ ንጹሕ ሆና የተገኘች የእኛ መመኪያ የምንላት፣ መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት፣ ሐዋርያት ሞገሳቸው ስብከታቸው ነች፣ ሞገሰ ስብከቶሙ ለሐዋርያት፣ እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። አንዳንድ ጊዜ ተማርነ ብላችሁ ከነዛ ከእናቶቻችን እንኳን ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል። እንዲሁ ዝም ብሎ የሚባል ነገር የለም። ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት። ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል፣ በግም ተብሏል፣ ጋሻም ተብሏል። አያችሁ ቤዛ መሐሎን ቢሞት ወንድሙ ቦዔዝ ለሱ ቤዛ ሆኖለታል። ስለዚህ ይሄ ሁሉ ይዞ ነው። ቃላት በጣም በጣም ጥንቃቄ ያስፈልጋቸው። ተርሚኖሎጂ በእኛ በኦርቶዶክስ ውስጥ ኦርቶዶክስ ግዕዙም ቤተክርስቲያን እምነቱ ሀብቷ ብዙ ነው። ስለዚህ አንዳንድ ጊዜ እከሌ ተምሮ ስንል መማር ሳይሆን መመራመር ያስፈልጋል። በቀኝና በግራ ያለውን ማስታረቅ ያስፈልጋል። ነገሮችን ማየት ያስፈልጋል። እንዲሁ ዝም ብሎ መድረክ ተገኘ ተብሎ መዘርገፍ ጥሩ አያመጣም። ለብዙዎችም መሰናክል መሆን ይመጣል። ስለዚህ የምንናገረውን ነገር ጸልየን በሰላም ለኪ አንደበታችንን አድፈን አድሰን ነው ለሰው የምናገር። እንደ ኢሳይያስ ዳሰይ ዳብሰይ ብለን ከንፈራችን ተፈውሶ ነው ለህዝብ የሚጠቅም ነገር መናገር ያለብን። ስለዚህ አንዳንድ ጊዜ ከኦርቶዶክስ ውጭ ያሉ ምዕመናን ይደነግጣሉ። እነሱ ጋር ስለሌለ ምንም ድህነቱ ነው እነሱ ጋር